ጤና ይስጥልን ኢትዮጵያውያንና ኤርትራውያን እንዲሁም በዓለም ዙሪያ የምትገኙ ኢትዮጵያውያን ሰላም ብዝት ይበልላችሁ። ዛሬ የምንገኘው ሰመራ ዩኒቨርሲቲ ግቢ ውስጥ ነው። ይህ ከላይ የሚታዩት አረንጓዴ አሻራዎች መልካም ልጆች የሰሩ መልካም አእምሮ ያሰቡ መልካም ልጆች የተመኙ ለተማሪዎች ምቹ የአየር ሁኔታ ለመፍጠር ግቢው እየጀመረ የአረንጓዴ አሻራ በረከቶች ናቸው። እነዚህ የምናቸው የአረንጓዴ አሻራ በረከቶች ናቸው። ግን ሰውን ያላመሰገነ ፈጣሪን አያመሰግንም ይላል። እነዚህ መልካም ልጆች የሰሩን ስራ፣ እነዚህ መልካም አእምሮ ያሰቡትን ስራ፣ እነዚህ መልካም ልቦች ተመኝተው ይህንን ውብ ስራ የሰሩ ልቦችንና አእምሮችን እጆችን እያመሰገነን ቀጣውን ስራ እየሰራን እያሰበን እንዲሁም ደግሞ እኛ ተማሪዎች ደግሞ እነዚህ በተፈጠሩ እነዚህ በተመቻቹ ምቹ ሁኔታዎች ምቹ አየሮች እነዚህ ምቹ አየሮችን ተጠቅመን የማንበብ የማጥናት የጋራ መልካም ውይይቶች የማድረግ ሁኔታዎች ምቹ ሆኖልን እያየን ነው ያለን። ስለዚህ ሁሉ በጣም እጅግ አድርገን እናመሰግናለን። ስለዚህ በመጨረሻ ላይ ማለት የምፈልገው ነገር ቢኖር እንደ ኢትዮጵያ ሀገራችን በማህበራዊ ሚዲያ ላይ አንዳንድ የምናቸው ፒክቸሮች አሉ፣ አንዳንድ የምናቸው ቪዲዮዎች አሉ። በተለይ ወጣቶች በዚህ ዘመን ብዙ ነገር መስራት፣ ብዙ ነገር ማቀድ እና ብዙ ነገር ፕላን ማድረግ ይጠበቅብናል። ስለዚህ ቲክታክ እያየን በሶሻል ሚዲያ ፕላትፎርም ላይ የሚለቀቁ ቪዲዮዎችን እያየን ጊዜ በብዛት የምናቃጥል ወንድሞችና እህቶች አለን። በእርግጥ መልካም ለሆኑ ነገሮችና ለሚያስተምሩ ነገሮች ነገ ላይ እኛን ወደ መልካም መንገድ የሚመሩ ነገሮችን የምንከታተል ከሆነ ችግር የለውም። ግን ጊዜን የሚያባክን ከሆነ ሌላ ዴና ስራ እንድንፈጥር የማያግዝና የማያበረታታ ቪዲዮ ከሆነ ምንም ዋጋ የለው። ስለዚህ እኛ መከተል ያለብንን ነገር ማወቅ መቻል አለብን። ማየት ያለብንን ነገር ማወቅ መቻል አለብን። መስማት ያለብንን ነገር ማወቅ መቻል አለብን። መመኘት ያለብንን ማቀድ ያለብንን ነገሮች ማሰብ መቻል አለብን። ስለዚህ የሀገር አደራ አለብን፣ የቤተሰብ አደራ አለብን። ከዚህ አንጻር የምናደርጋቸውን እያንዳንዱ እንቅስቃሴዎች ቤተሰብን ታሳቢ ያደረገ፣ ሀገርን ታሳቢ ያደረገ፣ ጓደኞቻችን ታሳቢ ያደረገ፣ ትዳርን ታሳቢ ያደረገ፣ ትምህርትን ታሳቢ ያደረገ እያንዳንዱ ስራዎች የምናደርግ ከሆነ ሁላችን ለመለወጥ ዝግጁ ነን ማለት ነው። መለወጥን የሚከለክል አንዳች ነገር የለም ማለት ነው። ስለዚህ እኛ ባለራዕይ ትውልድ መሆን መቻል ያስፈልጋል። ስለዚህ ባለራዕይ ትውልድ ደግሞ የሚያየው ነገር ይመርጣል፣ የሚሰማው ነገር ይመርጣል፣ የሚመኘው ነገር ይመርጣል፣ የሚከተለው ነገር ይመርጣል። ስለዚህ እያንዳንዱን ነገሮች እየመረጠን ከተንቀሳቀሰን ለመስራት ያቀደነውን ነገር መስራት እንችላለን። ከሰራን ደግሞ ስኬታማ መሆን እንችላለን። ስኬታማ ከሆነን ደግሞ ለብዙ ወጣቶች ስራ መፍጠር እንችላለን። ስለዚህ ይህንን ሐሳብ ስለሰማችሁን እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። ሰላም ብዝት ትበልላችሁ። አመሰግናለሁ። ታንኪዩ